ጠቡ መነሻ እንግዲህ የምታዩት ይሄ ዝናብ ነው ማለት ነው። የሀገሬ ልጆች ላታምኑ ትችላላችሁ። ወላሂ ግን ጥንቃቄ አድርጉ፣ በእኔ የደረሰው በእናንተ እንዳይደርስ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁ? እኔ ያለሁ አልሐምዱሊላ። ሜሚ ሸቃሊት ነኝ። ዛሬ በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች የአገሬ ልጆች ትናንትና ዛሬ እንግዲህ ዱባይ ላይ በጣም በከፍተኛ ሁኔታ ዝናብ እየዘነበ ነው ማለት ነው። እንግዲህ ታውቃላችሁ ዝናብ ሲዘንብ ደግሞ አረቦች ዝናብ ይወዳሉ ማለት ነው። አሁን የምታዩት ይሄን ቦታ እዩት ማለት ነው። የሆነ ፏፏቴ ካለ እዩትላችሁ። ይሄ ፏፏቴ ይታያችኋል። ይሄ ፏፏቴ ያለው ይሄ የምታዩት ከኔ ከክላሴ በር ላይ ነው ማለት ነው የአገሬ ልጆች። እና ሌላው እንደምታዩት ዝም ብሎ ኖርማል ዝናብ ነው እንጂ እንደዚህ በቀላሉ ውሃ ማቋት አይቻልም ማለት ነው። እና እኔ ክፍሌን ከፍቼ ቪዲዮ እየቀረጽኩ ነበር። ይሄን የምታዩትን ቪዲዮ እየቀረጽኩ ነበር ማለት ነው። ከዛ ፊት ለፊት ልጅቷ ስትመጣየዋትና እንዳትገባቢ ብዬ ቪዲዮ መቀረጼን አቆምኩኝ። ቆሜ ግን እየተመለከትኩ መጣው ማለት ነው። ልጅቷ ከዚህ ላይ እየመጣች እየተመላለሰች በሀይላንድ ውሃ ትቀዳለች ማለት ነው። ልጅ አይደለችም፣ ትልቅ ሴት ነች። የ28 ዓመት ሴት ነች። ግን የዚህ ቤት የታናሽ ልጅ ስለሆነ ትንሿ ልጅ ነው የምትባለው ማለት ነው። እና እሷ ውሃ እያመላለሰች ነበር ማለት ነው። ከዛ እሷ ቁማ የለበሰችው ቁምጣ ነው። ሁሌም ቄጧን ከፍታ ነው የምትሄድ። በነገራችን ላይ ፓንት እንኳን ሳትለብስ ረዥም ቲሸርቶች ለብሳ ነው የምትሄደው ማለት ነው። እኔ እንደውም አንዳንዴ ስለ እነሱ ነው ይሰቀጥተኛል። ለምን ብትሉ አይደለም ከአባቴ ፊት ይቅርና ከእናቴ ፊት ምን እንደዚህ አልለብስም። እውነቱን ንገሪኝ ካላችሁ ወላሂ። ከዛ እዩትላችሁ ሁላቸውም ሰውየው ሞቶ ነበረ። ሴቱ ወይቱም ግን እሷ የምታሳለ ዝናቡ በደንብ አልነበረም ማለት ነው። እንዲሁም ደግሞ ትልቋ እህቷም አብረው ነበሩ ማለት ነው። እና እሷ ግን በተደጋጋሚ ከፎቅ አንስታ እየመጣች ውሃ ከዚህ ተቀዳለ እየቀዳች የት እንደምትወስደው እኔ አላውቅም ማለት ነው። ከዛ በመሀል እሷ መታ ከዚህ ቆማ ዝናቡ ላይ ቆማ አየሹ ደስ ሲል ምናምን እያለ ይሆን ቀርታ ጨርሳ ቆማ ነበር ማለት ነው። ከዛ በመሀል ሴትዮ ትደወለችን፣ የአገሬ ልጆች ሴትዮ ትደወለችና ውሃ ቁችልኝ አለች ማለት ነው። እሷ እኮ ውሃ እያቋተች ነው ምናምን ስላት መታለች። እንዲያውን ታች ናት እንደ ስትለኝ ስላ ሹፍ አለች ማለት ነው። ሹፍ ወሬን ያለች ማለት ነው። አሳይኝ እስኪ ስትለኝ እኔ ይመስለኛል እሷ ያሰበችው በቪዲዮ የማሳያት ነበር የመሰላት። እንደዚህ እንዴት እንደሆነ አልገባኝም። ከዚያ እንደዚያ ስትለኝ ምን አደረግኩ መሰላችሁ? ኦኬ ባይ አልኳትና እሷን ስልኩን ዘገውትና ሳፋ ሰጧትና በሳፋው ልጅቷ ውሃ ቋተችላለ እናቷ ማለት ነው። ከዛ ሆኒ ሳፋውን በሳፋው ውሃ ካቋቶች በኋላ የአቋቶቹን የሃይላንዱን ውሃ ደፋችሁና ድጋሚ ማቋት ፈለገች። ከዚያ መቆየት ስለፈለገች ማለት ነው። ከዛ ላችኋለሁ ሴት ጎይቱ ሹፍሃ እስኪ ስትለኝ የ2 ሴኮንድ ቪዲዮ ልጅቷን ቀረጽኳት። ያገሬ ልጆች ወላሂ ነው የምላችሁ 2 ሴኮንድ። ከዛ እንደቀረጽኩኝ ምን አደረግኩኝ? ለእናቷ በዋትሳፕ ላኩላት ማለት ነው። ልጅቷ ስቀርጻት አላየችኝም። ያገሬ ልጆች አላየችኝም። ዝም ብል ኑሮ ይሄ ሁሉ ላይ መጣ ይችል ነበር። ከዚያው ለእናትሽ ላኩላት ስላት እንዴት እንደዚህ ለብሽ እንዴት እንደዚህ ለብሽ ይታችሁ እንግዲህ ሀገሬ ልጆች ያንን ልብስ ለብሳ ከጧት አንስታ እስከዚያ ሰዓት ድረስ አብራን ነበረ። ያንን ልብስ ለብሳ ነው ከእናቷ ጋር ከአባቷ ጋር ከእህቷ ጋር ቀርባ ምሳ ይበላሽ ማለት ነው። እኔ ስቀርጣት እንዴት ይሄ ልብስ ለብሽ ትቀርጭኛለሽ አለችኝ ማለት ነው። ቀረጥኩሽ አልቀረጥኩሽ የላኩልሽ እኔ ለእናትሽ እናትሽ ላይ ነው ደግሞ የላኩልሽ። እኔ ፈልጌሽ አይደለም የቀረጽኩልሽ። ማየት ትችያለሽ፣ ለሌላ ሰው አላኩም ለእናትሽ ነው የላኩልሽ ስላት አጥፊው እንድታዩ አልፈልግም አለች። እሺ አልኩና ጠፋሁላት ማለት ነው። ምክንያቱም እናቷ ነበር የላኪልኝ አለች ይሹፍ ያለችኝ። ከዛ በኋላ አጥፊው ስትለኝ መጣውና ጋር ላይ ሁላ ጠፋሁት። ከዚያ ግን ውስጥ ላይ ይቀመጣል ፋይል ከሚለው ላይ ማለት ነው። ሀገሬ ልጅ ለ30 ቀን ይሆን ለ60 ቀን ይሆን ይቀመጣል። ከዚያ ሆን ቀደታ መጣችና ሆን ቀዳችና ከሄደች በኋላ ፎቅ ተመልሳ መጣች ማለት ነው። ተመልሳ ስትመጣ እኔ ስራዬን ትቼዋለሁ ማለት ወጥቻለሁ ከዚያ ዓለም ውስጥ ቲክቶክ ገብቼ እየጎረጎርኩ በአንደኛው ስልክ ደግሞ እሷን የቀረጽኩበቱ ዝም ብሎ ተቀምጦ ነበር ማለት ነው። ከዚያ እስኪ አምጡ እስኪ ስልክሽን ከዚህ እንኳን ብታጠፊው እኮ ከውስጥ እኮ ይኖራል ቆሻሻ ውስጥ ዳክል ከችራ እኮ ይኖራል ምናምን ነገር ስትለኝ ኦኬ አልኩና አሳየኋት። አዎ አለ አልኩና ከፊቷ ላይ ጠፋሁላት ማለት ነው ሀገሬ ልጆች። ከዛ ሄደችና አባቷን በር ቆረቆረች። ከዚያ መጣችና ሄደችና እናቷን በር ቆረቆረች፣ እህቷን ቆረቆረች። እኔ ሰራተኛችን ልከሳት ነው ምንድነው ስትባል ፎቶ ቀርጻ ለእናቴ ልካላታለች። እሷ ደግሞ ቪዲዮውን ፎቶውን ሲጀመር የቀረጽኳት እኮ አላየችውም ወላሂ የነገርኳትም ምን እኔ ከዛ በኋላ እናቱ ደግሞ ማለት ነው አናገልትላ ድሮም ከእናቷ ጋር አይዋደዱም። ከዚያ በኋላ ተፋጠጡ።
ተፋጠጡ ማለት ነው። ምን ስለሆነሽ ነው ሁልጊዜ እኔ ለመቀረጽ ትፈልጋለህ? የገባችሁ ስናፕቻት ምናምን እንደዚህ ምግብ ሰራ ምናምን ልቀርጽ ሲል በጭራሽ ነው የምላት። በጭራሽ ለእሷ ስናፕ መነገጃን አይደለሁም። እኔም ደግሞ እሷን ፈልጊያት አይደለም የቀረጽኳት። እናቷ ነበር የቀርጫት ያለች እንትን ቀርጫት አይደለም ያለች እንሹፍ ስላለች እናቷም ሳታይ ወዲሁና ያጠፉት ማለት ነው። ከዚያ እንደዚያ ስትል ውሽ ሙሽኪል አለቻት እናቷ። ጠረሸት ሀገትን አስተያየቻት ማለት ለሌላ ሰው ላከችው እንዴ? ለሌላ ሰው ላከችው፣ ለኔ ላከችልኝ። ምን ችግር አለው ታዲያ? ወዲሁን ደግሞ ጥፍታልሽ ያለ አካበርሽ። ሰውየውም እንደዚያ ሲላት እብድ ነገር ናት፣ አበደች ይልል በቃ እከሳለሁ ምናምን አለች ማለት ነው። ወላይ እኔ የለሁም እንደዚያ ሲያወሩ እኔ የለሁም ግን ቀውጥ የሆነ ቤቱ። ከዛ በኋላ ሴትወቱ ለኔ ደወለችልኝ ማለት ነው። ሴትወቱ ለኔ ደወላልኝ እያለ ሰውየው ደግሞ ወደ እኔ መጣ ማለት ነው። ወደ ታች መጣና ሜሙና ስቶት መሻከላለኝ ማለት ነው። እንደዚህ ያለ ነገር ተፈጥሯል እና ምንም ነገር ብትናገርሽ እንዳትመልሽላት። አነ አርፍች እንቲ ከለምስቲዳ እንቲ ንዲፋ ማ እንዲሽ እንቲ ካምሳና ጅለስቲ ወላሽ ሸፈትሽ አይወን ያለ ኪሎ ምንም ዛቻ ላይ ያኔ ሁልጊዜ ነው የምናመሰግንሽ። የሆነ ነገር እንኳን አይተንብሽ አናውቅም። ስለዚህ እሷ ደግሞ እንደዚህ ብላለች። ከኛ ሀገር ደግሞ ሰው ያለ ፍላጎቱ መቀረጽ በህግ ያስቀጣል። ህጉ ምን እንደሚያስቀጣ እንኳን ባናውቅም እና ስለዚህ እንደዚህ እንዳታደርግ ድጋሜ ምናምን ሲጀመር እኔ ለምን ቀርጻታለሁ አልኩት ማለት ነው። ለምን ቀርጻታለሁ? እናቷ ልያት ብላኝ ነው አልኩት። ከፈለክ እናቷን ጠይቃት አልኩት። እናቷም ደግሞ አሁን እኔ ብላለች ማለት ነው ያገሬ ልጆች። ከዚያ ሰውዬው ከመጣ በኋላ ደግሞ ሴትወቱ ደወለችልኝ። ከሴትወቱ ጋር ሴትወቱ ለእኔ ስደውል አብራ ተቀምጣ እያወራች ይሰማ ነበር ማለት ነው። ከዚያ በጣም ትጮኻለች ልጅቷ። ከዚያ ታልሽ ዋለችኝና ሴቱ ጎይቶ ሄድኩኝ። አይሽ እኔ እኮ ነኝ እንደዚህ ያደረግኩና ስቶት በቃ ምን ልበልሽ አበደች እኮ ምናምን ነገር ምናምን ስትል መምሉን እኮ ነው ታውሲር ምናምን እንደዚህ ቀረጻ እኮ እኛ ሀገር እኮ ምናምን ክልክል ነው ምናምን ስትል እኔ ቀረጽኩ ለማንም አላኩም ምን ቀርጬ ቲክቶክ ላይ ታችሁኛል ምናምን። እኔ ደግሞ ማለት እከሳለሁ ብላለች። እኔ ደግሞ ብድግ አልኩኝና ትሄድ ተክሰስ አልኩ። ወላሂ ላዚም ትሄድና ተክሰሰኝ። የዚህን ያክል ነብስ አላጠፋው ሰርቅ እኮ አልተገኘውም። ቀርጭ እንኳን ሶሻል ሚዲያ ላይ እኮ ለቅቄ እንኳን አላገኘችኝም። ለእናቷ እኔ ላኩላት አጥፊ ያለችኝ መታሰተው ስልክ ላይ ጠፍቶ ነው ያገኘችው። እኔ ለሷ ብዬ ወይ እሷን ወድጃ ወይ እሷን ፈልጊያት ወይ ቀርጭ እኮ እኔ አና ማጠራሽ ታከተረጃል ጠራሽ ተላሀቅት ማውሽ ውሽኪ ብታዩ ቤት ተጫጫሰ ወላሂ ነው የምላችሁ። ቤቱ ጨሰ በአንድ እግሯ ቆመችው ማለት ነው። እና አሁንም ስነሳ ከሳታለሁ ብላኛለች። ትከሰኝ እንደው አትከሰኝ እንደው እየጠበቅኩ ነው ማለት ነው። ግን ምን ብትከሰኝ ምንም አይመጣብኝም። ምክንያቱም የራሷ እናት ራሱ ምስክር አለች። እኔ እንደዚህ አቅወጦኝም አያውቅም፣ እንዲቀርጹኝም አላውቅም። እነሱንም መቀረጽ አልፈልግም። እኔንም በጣም ብዙ ጊዜ ልትቀርጽ ትፈልጋለች። እሷ ምህቷም ለእሷ ስናፕቻት ማድመቂያን አይደለሁም። እንዲሁም በሚቀረጹቶች እናደዳለሁ። በነገራችን ላይ ከዚህ ተማሩ የአገሬ ልጆች ማለት ነው። ለእነሱ መሸቃ የሆናችሁ እነሱ እንዴት እንደሚያደርጓቸው አንድ ማወቅ አለባችሁ። ሁለት ደግሞ የሚግባባቸው ሰዎች ናቸው፣ አብሬያቸው የኖርኩ ሰዎች ናቸው እያላችሁ ልጆቻችሁን እየቀረጣችሁ ስልካችሁ ላይ የምታስቀምጡ እህቶች፣ ሶሻል ሚዲያ ላይ የልጆቻችሁን ፎቶ የምታስቀምጡ እህቶች፣ ላይቭ ስትገቡ የአሰሪዎቻችሁ ልጆች የምታሳዩ እህቶች ወላሂ ጥንቃቄ አድርጉ። በህይወቴ ከዚህ ቤት ስንት አመት ሙሉ ኑሬ ያለው እንደ ዛሬ ደረቅ ነገር ገጥሞኝ አያውቅም። እንደ ዛሬ በቃ ነፍስ ያጠፋው ያክል ያየችው ነፍስ ያጠፋው ያክል በቃ የምታድርገው ነው ቁጥ የጠፋት። ስልኬን ሁሉ ወርውራ ልትሰብረው ነበር። ወላሂ ሙባለ ከፈች አልኳት። ሰቅሊና እሞች ሙባን አልኳት አሉ በዚህ ሰሙኛል ብዬ ነው በአረበኛ ማላወራው። እና እሷ የለችም እንጂ ለማንኛውም እናቷና አባቷ ባሉበት ነው። እኔ እንደዚያ ተክሰሴ ምንም ችግር የለብኝም እንደፈለገች መሆን ትችላለች እያልኳቸው ማለት ነው። እዚያ በኋላ እንቲሞ ብቅልጣና አለች ሴት ወይቱ ራሱ እንቲሞ ብቅልጣና ና ቅልጣና አለች ማለት ነው። ከዚያ በኋላ እንዴት በቁምጣ ትቀርጸኛለች ምናምን ስትላት ጠረሽ ታገትናስ ግሪ ያን ጠረሽ ታገት ምች አና አርፈሽ ጅስምች አለቻት እናቷ ሁሉ ማለት ነው። እና ሌላውን ተውትና የአገሬ ልጆች ትንሿ ነገር ዋጋ ልታስከፍለነ ስለምትችል እናንተ ስለተግባባችሁ እናንተ የራሳችሁን ንጹህ ልብ በመሆን አይታችሁ ከአሰሪዎቻችሁ ልጆች ጋር ፎቶ ተነስታችሁ ፎቶአችሁን ስልካችሁ ውስጥ የምታስቀምጡ ሶሻል ሚዲያ ላይ የምትለቁ እህቶች እንዲሁ ጥንቃቄ አድርጉ። ወላሂ እኔ ብዙ ነገር አይቻለሁ። ከልጅቷ ጋር በጣም ነው የምግባባው እንዳልኳችሁ። ከኦሌ እንጀራ ታዝልኛለች፣ ቡና ታዝልኛለች። በጣም ምርጥ ልጅ ናት ልጅቱ። ልጆቹ በጣም ጨዋ ናቸው ወላሂ። እና ለመጀመሪያ ጊዜ ግን ይሄን ያክል አመት ስቀመጥ አይቼ የማላውቀውን ጸበይ አየሁትና በትንሿ ነገር ብዙ ነገር ነው የተማርኩትና እናንተም ጥንቃቄ አድርጉ።